ትችላለች ማለት ነው። የሳሚ ቅር ሰርቷል ማለት ነው። ይኸው ፊቷ እኮ በደስታ ተሞልቶ እያየሁት ነው። ልክ ነበር ማለት ነው ሳሚ። ቆይ ግን እንዴት ነው ብሌንን ከኔ በላይ የሚያውቃት? ተራሷ እኮ ነበር የሚመስለኝ። ግን በጣም ስማርትና የተሻለ ሰው እንደሆነ እያየሁት ነው። ሰነዱን ሰርቀሽ ለባይል ሰጩ ነበር አይደል? ኧረ አይደለም። ገነትን ከዳሻት? አንቺ ሴትዮ ታምሻል እንዴ? ቆይ ምን የምትቀባጠሩ? ምን አይነት ተፈጥሮ ነው ያለሽ? አንቺ የፈለገ ነገር ቢሆን አትቀየሪም። እንዴት ገነትን ትከጃታለሽ? ያንን ሁላ ነገር አድርጋለሽ። አንቺ ደም ስርሽ ውስጥ ያለው መጥፎ ነገር ነው። እጭ አንቺ በጣም መስመርሽን እያለፍሽ ነው። እሺ አንቺ እኔን ገፈተርሽ? አዎ ገፈተርኩሽ። ምን ታመጫለሽ እኮ አንቺ እኔ እንደውም እሱ ነው የገረመሽ። ይኸው መታወሽ እየተረገምሽ። እንደውም አምጪ ፋይል አሰብሽልኝ። ልቀቂው እኮ ነው የምልሽ። አስብሽ እንዳይቀደድ ልቀቂው። አንቺ የተረገምሽ ይህን ሰነድ መቼም አታገኘው። ለዛ ለክፉ አለቃሽ ደግሞ ንገሪው እሺ። አንድ ነገር አደርጋለሁ ቢል ይሄንን አባዝቼ ለፖሊሶችም ይሄንን አድልለታለሁ። እባክሽ አትሂጂ። ፈልጌ አይደለም፣ እውነቴን ነው የምልሽ። እምልሻለሁ ፈልጌ አይደለም። አሁን ደግሞ የስጦታ ስነ ስርዓት እናካሄዳለን። እሱ ደግሞ ከኔ ይጀምራል። አምሲ አመሰግናለሁ። እንኳን ደህና መጣሽ ቃልዬ። ያዘዝሽው ነገር በሰዓቱ ደርሶልሻል። አንበሳው ስጦታችን እናሳያት። ልቀቁኝ! ማናችሁ? ቃል ይሄ ደግሞ እናቴን ለማስገደል ሰው ለላክሽበት ነው። አስከፍልሻለሁ። የኔ እንደምን እንደዚህ አፍርሰሽ አቀሪያትም ቆዳሽን ነው እሺ የምልጠው። እመኝ ሄለን፣ ይህን ንግግሬን በፍጹም እንዳረሽ በፍጹም። እንኳን ደህና መጣሽ። ገና በጣም ብዙ ያልተወራረደ ሂሳብ አለን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ የምናወራው ስለ ድር ድራማ ነው። ድር ድራማ ላይ እንግዲህ ብሌን ወደ እናቷ ወደ ገነት ቤት መሄድ እንዳለባት ገነት ወስና ነበረ። ዳግምም እንግዲህ እናቴ ምን እያልሽ ነው? እንዴት ነው እዛ ቤት ውስጥ ሄዳ ብሌን ልትድን የምትችለው? እባክሽን ወደ ሰላም ቤት ትመለስ ይላታል። ገነትም እንግዲህ በጭራሽ እዛ መሄድ የለባትም ልጄ እዛ በመሆኗ ነው እንደዚህ የማትናገር የማትጋገር የሆነችብኝ። ስለዚህ በጭራሽ ወደዛ ልመልሳት አልችልም። ከዚህ በኋላ እቤቴ ራሴ ነኝ የማስታመማት ትለዋለች ማለት ነው። ዳግምም እዛ ጠባብ ቤት ውስጥ እንዴት ነው ልትታከም የምትችለው? ችግር የለውም እናቴ፣ አሁን እኮ ብሌን ሁሉንም ነገር ታውቃለች። አንደበቷና እጅ እግሯ እንጂ የተያዘው ሁሉንም ነገር ማስተዋል ትችላለች። ስለዚህ ብሌን በምልክት ተናገሪ። ሰላም ቤት ነው ወይስ እናቴ ገነት ቤት ነው መሆን የምትፈልጊው? ስለዚህ ሰላም ቤት ከሆነ በግንባርሽ ነገር፣ ገነት ቤት ደግሞ ከሆነ ዝም ማለት ትችላለች ማለት ይጠይቃታል። ሰላም ብሌንም እንግዲህ ገነት ቤት እንደማትፈልግና ወደ ሰላም ቤት መሄድ እንደምትፈልግ በፈገግታ ትነግረዋለች። ዳግምም እንግዲህ አየሽ አይደለ ይህንን ስጠይቃት እንኳን ፊቷ እንዴት በፈገግታ እንደተሞላ በማለት ለገነት ይነግራታል። በሌላ በኩል ወደዛ መሄዷ የተቃወመው ሳሚ እንግዲህ ወደ ሰላም ቤት በመሄድ ሰላም እንዴት ዝምት ያለሽ? እዛ የአይጥ ጉድጓድ የመሰለ ቤት ውስጥ ሄዳ እንድትድን ነው ወይስ እንድትሞት ነው? በጭራሽ ብሌን እዛ ቤት ውስጥ ሄዳ ልትድን አትችልም። እባክሽን ዝም አትበይ ይላታል። ሰላምም አንተ ደግሞ ማነህ? ምን አገባ? ወይስ ደግሞ እዚህ የጀመርከውን ለመጨረስ ስላልተመቸ ነው? እዚህ ለመግደል ፈልገህ ነው? ስለጀመርካት ልጨርሳት ፈልገህ ነው እንዴ? በማለት ሳሚ ላይ ትጮህበታለች። ሳሚም እንግዲህ ሰላም አንቺም እንዴት እንደዚህ ትያለሽ? ገነት እንደዛ ብትል እኮ ደንግጣ ወይንም ደግሞ አዝና ነው ብዬ ነው። አንቺ ደግሞ እንዴት እንደዚህ ትያለሽ? ለብሌን ምን ያህል ፍቅር እንዳለኝ አታውቂምና ነው። ገነት ሰላም በጣም ነው ያዘንኩብሽ በእውነት ይላታል። እና ታዲያ ብሌን መመረዟን እኮ ገና ሐኪም ቤት ሳንደርስና ዶክተሩ ሳይነግረን በፊት ነበረ ያወቅከው።
እናንተ ይህንን ነገር እንዴት ልታውቅ ቻልክ? ትለዋለች ማለት ነው። እሱም እንግዲህ እኔ ላውቅ የቻልኩት ከሰልማን ደጃው ላይ ባየሁት ዱቄት ነው ይላታል። አይ እንደዛማ ሊሆን አይችልም ሳሚ፣ ደግሞም እኮ ዳግም ለብሌን ቀለበት እንዳሰራላት ታውቃለህ። በዛም እንደተናደድክ ደግሞ በደንብ አውቃለሁ። ምናልባት ለዳግም ቀለበቱን ስለተቀበለችው ተናደ ሊሆን ይችላል በማለት እንግዲህ ሰላም መናገሯን ትቀጥላለች። ዳግም ሳሚ ግን በጣም ነው የማዝንብሽ ሰላም፣ አየሽው አይደለ ይሄ ቁስል በማለት ከአሁን በፊት በኃይሉ የወጋውን እያሳያል። ይሄን ነገር የሆንኩት ለብሌን ነበረ። በኃይሉ ብሌንን ሊጎዳ ሲያስብ አንድ ጊዜ እንኳን ሳላስብ ነበረ ለብሌን ለመከላከል ያንን ያህል ጉዳት የደረሰብኝ። አንቺ ግን ዛሬ ብሌን እንደዚህ በመሆኗ ገና ለገና ያንተን ፍቅር አልተቀበለችም፣ መርዛታል እያልሽ ነው። እንደዛማ ከሆነ ከላስ ፖሊስ ጥሪና በህግ ጠይቂኝ፣ ከዚህ በኋላ ምንም ማድረግ አልችልም በማለት ጥሏት ይወጣል። እንግዲህ ሰላምም ይሄ ነገር እውነት አይደለም እንዴ? ለምንድን ነው ይሄ ልጅ ይሄን ያህል የተጎዳው? በማለት ተከትለው ትሄድና እሺ ሳምዬ በጣም ይቅርታ እና ታዲያ ገነት ያ ሁሉ ስትናገር አዝና ነው ወይንም ደግሞ ደንግጣ ነው ብለህ አልክ አይደለ? እኔ ብሌንን ስላልወለድኳት ነው እኔ የተናገርኩ ነገር ያመመ፣ እባክህን ይቅርታ አድርግልኝ እና ምንድን ነው እሺ ምን ልጠርጥር ምን ልበል በማለት ትመልሰዋለች ወደ ቤት። እንግዲህ እነሱም ይቅርታ እየተጠያየቁ እያሉ ብሌን ከውጭ ዳግምና ገነት እንግዲህ ይዘዋት ይመጣሉ። በመምጣታቸው መጀመሪያ ያየው ሳሚ ስለነበረ ሰላምዬ ብሌን መጣች ተመስገን በማለት ሮጦ ወንበር ያመጣላታል። ቤትም ከመጣች በኋላ እንግዲህ ሰላም ብሌንዬ እንኳን ደህና መጣሽልኝ፣ እውነት ገነት ስላመጣሽልኝ በጣም ነው የማመሰግነው። ያመጣሽልኝ ብሌንን ብቻ አይደለም ሰላሜንም በጭምር ነው። እኔ ብሌን ሳትኖር እኮ መኖር አልችልም ገነት በማለት ገነትንም በጣም ይቅርታ ትጠይቃታለች። ገነት በጣም ይቅርታ፣ ይህ ሁሉ ነገር እንዲሆን ያደረግኩት እኔ ነኝ። ማንም መረዛት ማንም ብሌን እኔ ጋር ስለሆነች ነው የተመረዘችው ትላታለች። ገነትም ደግሞ ሰላም አንቺ ምንም ያደረግሽው ነገር የለም፣ ቅድም ለተናገርኩሽ ደግሞ በጣም ይቅርታ ደንግጬ ስለነበረ ነው። ከዚህ በኋላ ልጃችንን ተራርተን ነው ማሳከም ያለብን። ይኸው ልጅሽን መለስኩልሽ፣ ነገር ግን ብቻ እንዳትነጥቂ በማለት ይመሰጋገኑና ወደ ውስጥ ይገባሉ። እንግዲህ ሳሚም አንድ ነገር ማድረግ እንዳለባቸው ያስብና ከሰላም ከዳግምና እንዲሁም ደግሞ ከገነት ጋር በመሆን አንድ ሰርፕራይዝ ለብሌን ማዘጋጀት አለብን በማለት አንድ ነገር ያስባሉ። እሱም ምንድነው እንግዲህ የሆነ ልደት ማክበር አለብን፣ የሰላምን ልደት ማክበር አለብን በማለት እንግዲህ ያንን ነገር ሲያደርጉ ብሌን ደስተኛ እንደምትሆንና አሁን ካለችበት ጭንቀት መውጣት እንደምትችል በማሰብ እንግዲህ ያንን ነገር መዘጋጀት አለበት፣ ሁላችንም ደስተኞች መሆን አለብን፣ የሆነ ፕሮግራም መዘጋጀት አለበት በማለት እንግዲህ ሀሳብ ያቀርብላቸዋል። ሁሉም በጣም ደስተኛ ይሆናሉ። ነገር ግን ዳግም አልፈለገም ነበረ። ምክንያቱም እሱ ሳሚ የሚያደርገው ነገር በሙሉ ለብሌን ቢጠቅማትም ግን በሱ መንገድ እንዲሆን አይፈልግም። እንዲሁም ደግሞ ሳሚ የሚያደርገው ነገር ብቻ በጠቅላላ ብሌንን እንዲያስደስታት አይፈልግም። ምክንያቱም ሳሚ ብሌንን እንደሚወዳትና ሊነጥቀው እንደሚፈልግ ስለሚያምን ማለት ነው። እንዲሁም በቃ እናንተ ተዘጋጁ፣ ዛሬ የሰላምን ልደት እናከብራለን፣ እኔና ዳግም ኬክ ገዝተን እንመጣለን፣ እናንተ ደግሞ ጥሩ ጥሩ ለብሳችሁ ጠብቁኝ ይላል። ዳግምም እኔ አልችልም፣ እጮኛዬን ጥያት መሄድ አልችልም በማለት ይቃወማል ማለት ነው። ገነትም ሂድ እኔና ሰላም አለንላት፣ አንተ ከሳሚ ጋር ሂድና መሆን ያለበትን አድርገህና በማለት ታዘዋለች። ያው ዳግምን በጣም እየደበረው እንግዲህ ወጥቶ ገዝተው ይመጣሉ ማለት ነው። እንግዲህ በሌላ በኩል ደግሞ እንግዲህ ቃል ከባይሉ ጋር አሁንም ስራ እንደጀመረች ሁላችሁም ታውቃላችሁ። ከአሁን በፊት ሁላችንም ደስ ብሎን ቃል ተስተካከለች፣ ቃል በቃ ጥሩ ሰው ሆነች እያለን ሁላችንም እያሰብን ነበረ። ነገር ግን ቃል ጥሩነት ምንም ዋጋ እንዳሌለው እና እንዲሁም ዋጋ እያስከፈላት እንደሆነ ካመነች በኋላ ከዚህ በኋላ ጥሩነት ከኔ ጋር ሄደው ጥሩነት ድህነት ነው ያመጣብኝ፣ ጥሩነት ጭንቀት ነው ያመጣብኝ፣ ጥሩነት መራብ መጠማት ነው ያመጣብኝ። ስለዚህ እንደምንም ብዬ ይህንን ፋይል ለባይሉ በመስጠት እንግዲህ ከዚህ ድህነት የወጥቼ ወደ ሰላም ቤት መመለስ አለብኝ በማለት ከባይሉ ጋር ለመስራት ከባይሉ ጋር ትገናኛለች። ባይሉ ጋር ከሄደች በኋላ እንግዲህ እንዳያችሁት በጣም ብዙ ነገር ተፈጥሯል። ምክንያቱም ጆ ከአሁን በፊት ብሌንን ሲያድናት ከኔና ከአንቺ ከጆ በስተቀር ማንም ሌላ ሰው አያውቅም በማለት አንቆ ይዟት ነበር። እሷ ግን እሷ እንዳልሆነች እና እሷ ከሱ ፊት ለፊት ስለተቀመጠች ምንም አይነት ለቃል የሚሆን እርዳታ እንዳልጠየቀች ስትነግረው እንግዲህ ሳያምንም ቢሆን ለቋታል።
ነገር ግን ጆ ያን ጊዜ እዛ አይቷት ስለነበረ ልክ ከባህሉ ስትወጣ ቢላ ይዞ ነበር የጠበቃት ማለት ነው። ምክንያቱም ከአሁን በፊት ጆ የእሱን የእናትና የአባቶቹን ፎቶ ይዛ ስላያት ይዞ አንገቷ ላይ ቢላ ይደቅንባታል። ማን ስትለው እንግዲህ ማንነቱን ይነግራትና ሁሉንም ነገር እንድትነግረው እንዲሁም ደግሞ የእናትና አባቱ ገዳይ ማን እንደሆነ ይጠይቃታል። እሷም እንግዲህ የእናትና አባቱ ገዳይ ሰላም እንደሆነች እና እናትና አባቱን ስትገላቸው በምግብ ውስጥ አድርጋ በመርዝ እንደመረዘቻቸው ይነግራታል፣ ትነግረዋለች ማለት ነው። እሱም እንግዲህ ነገሩ በጣም አስገርሞት ታሪኩን እንድትጨርስለትና ሁሉንም ያለውን መረጃ እንድትነግረው ይነግራታል። እንዲሁም ደግሞ በኃይሉ ነው የኔን ቤተሰቦች የገደላቸው በማለት ሲጠይቃት እሷ ግን እንዴት ያንተን ቤተሰቦች በኃይሉ ይገላል? በኃይሉ እኮ አንተን በጣም ነው የሚወደው፣ ይህንን ቢሰማ እውነት ሊበቀለ ራሱ ይችላል በማለት ለጆ ትመልስለታለች ማለት ነው። ጆም እንግዲህ በኃይሉ ካሁን በፊት ያንተን ቤተሰቦች ሰላም ስገላቸው በጥይት መታ ቁስላቸው ላይ አረቄና ጨው እየነሰነሰች ታሰቃያቸው ነበረ ብሎ ስለነገረው አሁን ደግሞ ብሌን ያንተን ቤተሰቦች በምግቡ ውስጥ መርዝ በመጨመር ነው የመረዘቻቸው በማለት እንግዲህ ሁለት አይነት ቃል ለመቀበል ችሏል ማለት ነው። እንግዲህ ጆም ይሄ ነገርማ ወይ እሷ ወይንም ደግሞ በኃይሉ ዋሽቶኛል ማለት ነው፣ ከዚህ በኋላ እውነታውን ሳላውቅ ማንም ላይ እርምጃ አልወስድም በማለት ሂጂ ከዚህ በማለት አባሯታል። እሷም ደግሞ ምንድን ነው ያልሆነ ነገር ቀባጠርኩ እንዲህ በማለት ወደ ቤት ትሄድና እቤት ስትሄድ እንግዲህ የገነትን ስልክ ታገኘዋለች። የተፈጠረውን ነገር በሙሉ ለበኃይሉ ከነገረችው በኋላ ጆን እንዲጠነቀቀውና ጆን ምናልባት አንተ ቤተሰቦች ገሎ የሆነ እንዴ በማለት ተጠራጥሯል። እኔም ደግሞ ያለውን ነገር ነግሬዋለሁ። ነገር ግን ስነግረው ቤተሰቦች በመርዝ እንደተመረዙ ነው የነገርኩት ብላ ስትለው ለምን እንደዚህ ያደረግሽ? እኔ እኮ በጥይት ነው የተመተው የተገደሉት ብዬ ነው የነገርኩት በማለት ቃላቸው ሁለት እንደሆነና በጣም ነገሩ አሳሳቢ እንደሆነ በኃይሉ እንግዲህ ሲነግራት ነበረ። እሷም ግን ከአሁን በፊት እንደዚህ አይነት ነገር ጠይቀኝ ወይንም ደግሞ ነግራኝ አታውቅም። እኔ የምችለውን ነገር አድርጌያለሁ። ምክንያቱም ልጁ አንገቴ ላይ ብላ ደቅኖ ነበረ እያስለፈለፈኝ የነበረው ምንም ማድረግ ስላልቻልኩ የምችለውን ነገር ሞክሬያለሁ። አንተም ደግሞ ከልጁ ላይ መከላከል ከቻልክ እንግዲህ የራስን እርምጃ መውሰድ ትችላለህ በማለት ለበኃይሉ አሳውቀዋለች። በኃይሉም እንግዲህ ጆን እኔን ተጠራጠርከኝ ማለት ነው፣ ያሳደጉት ውሻማ አይበላኝም፣ ይሄን ልጅማ የሆነ መላ ማድረግ አለብኝ በማለት ወደ ጆ ይደውላል ማለት ነው። እንግዲህ ወደ እነ ሳሚና ወደ እነ ብሌን ስንመለስ ደግሞ ሳሚ እንግዲህ በጣም ደስ በሚል ሁኔታ የሰላምን ልደት ለማክበር እንግዲህ በጣም ሰፋ ባለ ሁኔታ አዘጋጅቶ እንዳያችሁት ብሌን ራስ ላይ ያው የልደት ማክበሪያዋን ኮፍያ አድርጎ ብሌንም በጣም ደስተኛ ሆና ስትስቅ ስትደሰት እንዲሁም የሰላምን እድሜ እየጠየቁ 12 21 እያሉ በጣም ደስ የሚል ጊዜ እያሳለፉ በሁኔታውን ብሌን በጣም ደስተኛ ሆናና ፊቷ ላይ ከአሁን በፊት ከሚታየው ፈገግታ የበለጠ ፈገግታ ሲታይባት የተመለከተው ዳግምም ሳሚ እንዴት ብሌንን ከኔ በላይ ልታውቃት ቻልክ? እንዴት የሚያስደስታትን ልታውቅ ቻልክ? ሳሚ እውነት የማትረባ ወይንም ደግሞ ማሰብ የማትችል ነህ እላለሁ እንጂ አንተ ግን በጣም ስማርት ነህ በማለት ከዚህ በላይ በጣም ሊጠነቀቀው እንደሚገባና ልጁ እየሰራ ያለው በጉልበቱ ሳይሆን በአይምሮ እንደሆነ ተረድቷል ማለት ነው ዳግም። ነገር ግን ከዚህ በኋላ አንተን በስነ ስርዓት ነው መጠንቀቅ ያለብኝ። ብሌን እኮ አንተ በምታደርገው ነገር ሁሉ ደስተኛ ነች። እኔ ግን አጠገቧ ሆኜ እጮኛዋ ሆኜ ምንም ነገር ማድረግ አልቻልኩም፣ ምንም ላስደስታት አልቻልኩም። አንተ ግን በዚህ ልክ ደስተኛ እያደረካት ነው በማለት በጣም እንደቀና እና ያው የቅናት መንፈስ በውስጡ እንደገባ እንግዲህ አስተውለናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች፣ በሌላ በኩል ደግሞ እንግዲህ ወደነ ጆ ስንመለስ እንግዲህ በጣም ብዙ ነገር ተፈጥሯል ማለት ነው። ያው በሌላ በኩል ፀሐይ ያንን ፕሮግራም መሳተፍ እንደማትችል እና በሩን ክፍቱን ትታው እንደመጣች ለገነት ተናግራ እንግዲህ ወደ ቤት ተመልሳለች። እቤትም ስትመለስ ያገኘችውና የጠበቃት ነገር በጣም የሚገርም ነበረ። ምክንያቱም ያው
ቃል የገነትን ፋይል ያስቀመጠችን ቦታ ስለምታውቅ ይህንን ፋይል ለባይሉ ካልሰጠሁት ሊገለኝ ይችላል በማለት ያንን ፋይል እንግዲህ ከገነት ቤት ሰርቃ ይዛ ስትወጣ ነበረ ፀሐይ እየደረሰችው። ፀሐይም ደርሳባት እንግዲህ ቃል ገነት እኮ አምናሻለች፣ አንቺ ግን መቼም የማትለወጭ አረመኔ ነሽ በማለት እንዴት ደግሞ አሁን ይህንን ፋይል ለመግደበቅ ትዘጋጃለሽ? ምን አይነት አረመኔ ሰው ነሽ ቃል፣ መቼ ነው የምትማሪው? በማለት በጣም እንዳዘነችባት ትነግራትና ፋይሉንም እንግዲህ እዛ ቦታ ካገኘችበት ተቀብላት እንግዲህ ይዛባት ሄዳለች። ቃልም ግን ይህንን ነገር ማድረገው ወድጄ አይደለም፣ ይህንን ካላደረግኩ በኃይሉ እኔንም እንዲሁም ገነትንም ሰላምንም እንደሚገል ስላስፈራራኝ ነው በማለት ትነግራታለች ማለት ነው። እሷም በኃይሉ ምንም ብሎች ሳይሆን አንቺ ገነትን ማስገደል ስለምትፈልጊ እንዲሁም ደግሞ ፋይሉ እንዲጠፋ ስለምትፈልጊ ነው፣ አንቺ መቼም የምትማሪ ሰው አይደለሽም በማለት ተቀብላት ሄዳለች ማለት ነው።